የአሜሪካንን አሁን ያለውን የኢሚግሬሽን ኢንፎርስመንት ለማወቅ ከፈለግን ስቴፈን ሚለር የተባለውን ግለሰብ በእርግጠኝነት ማወቅ ያስፈልገናል። ሚኒሶታ የማጋን እሳቤ ስህተት መሆኑን እንዴት አስመሰከረች? በአይሲኢ ላይ የተደረገው ተጋድሎ በርካታ የተሳሳቱ ግምቶችን ያጋለጠበት ረጅሙ ሳምንት። እንግዲህ ሚኒሶታ ቅዳሜ ዕለት አሌክስ ፐርት የአይሲዩ ነርስ የሆነ ግለሰብ ከተገደለ በኋላ ሎካል የነበረው ተቋሙ በአገር አቀፍ ደረጃ የተቀጣጠለበት ከዚህ ቀደም የነበሩ ባይደን፣ ኦባማ፣ ክሊንተን የዲሞክራት ፕሬዝዳንቶች ቮካሎን የወጡበት ሴኔት ውስጥም ሆነ ኮንግረስ ውስጥ ያሉ የሪፐብሊካን ፓርቲ አባላት ሳይቀሩ የትራምፕ አድሚኒስትሬሽን እየወሰደ ያለው የኢሚግሬሽን ኢንፎርስመንት ሂደት እንዲረጋጋ የጠየቁበትን ተቋሙ አጠቃላይ የፈጠረ ስቴት ሆኗል። ሁሉም የቤተ ክርስቲያኑ ታዳሚዎች ሌላ ሰው በጥይት መመታቱን ለመስማት የፈጀባቸው ጊዜ የተወሰኑ ደቂቃዎች ብቻ ነበር። እኔ ከተሪ ግብ ኦልሳን ጋር ተቀምጬ ነበር። ኦልሳን ግዙፍ ሰው ነው። የሱ ኮፍያን አድርጎ ወፍራም የክረምት ቬስት ለብሷል። የሱፍ ኮፍያ አድርጎ ወፍራም የክረምት ቬስት ለብሷል። ዜናውን የያዘውን የጽሑፍ መልእክት ሊያሳየኝ ስልኩን አነሳ። ቀኑ 50ኛ ዓመት የምስረታ በዓሉ ልደቱም ነበር። እንዲሁም የዓመቱ እጅጉ ቀዝቃዛ ቀን። ልደቱን ለማክበር ያሰበው ልዩ ፕሮግራም እንዳለም ጠየቅኩት። ምን ማድረግ ነበረብኝ ሲል መለሰልኝ። ድምፁ ፍዝ ነበር። ቤት ተቀምጬ ስጦታዎችን መክፈት ነበረብኝ። መሆን ያለብኝ እዚህ ነው። የመጣው ከትዊን ሲቲስ በስተደቡብ 15 ማይል ርቀት ላይ ወደምትገኘው ኤግሊሲያ ክርስቲያና ላቬና በረንሲቪል ቤተክርስቲያን ነበር። የመጣው ለመውጣት ለፈሩ ቤተሰቦች ምግብ ለመውሰድ ነው። አንዳንዶቹ የፌዴራል ኢሚግሬሽን ወኪሎች ወደ ሚኒሶታ ከዘመቱ ከ2 ወራት በፊት ጀምሮ ከቤታቸው አልወጡም። ቤተክርስቲያኗ የታሸጉ የበሬ ስጋዎችና አትክልቶች፣ ዳይፐር፣ ፍራፍሬና የመጸዳጃ ወረቀቶች በየቦታው ተቆልለውባታል። ውጭ ላይ የላቲን አሜሪካ ሞተር ሳይክል ማህበር አርማ ያለበት የቆዳ ቬስት የለበሰ በረዶ የሸፈነው ቢጫ ሪዝ ያለው ሰው በመኪና የተሰለፉትን ሰዎች ይመራል። በጥይት የተመታው ሰው በኋላ እንደሰማነው ሕይወቱ አልፏል። አሌክስ ፕሬቲ ይባላል። በዶናት ሱቅ ውጭ ያሉ ወኪሎችን በቪዲዮ ሲቀርጽ የነበረ የጽኑ ህሙማን ክፍል አይሲዩ ነርስ ነበር። የሀገር ውስጥ ደህንነት መስሪያ ቤት ባለስልጣናት ሽጉጥ ይዞ ወኪሎችን ዝተዋል ብለው ተናገሩ። ነገር ግን የተኩስ ልውውጡን የሚያሳዩ ቪዲዮዎች እንደሚያመለክቱት ጭንብል በለበሱ የፌዴራል ወኪሎች ተገፍቶ ሲወርቅ በእጁ የያዘው ስልኩን ብቻ ነበር። ወኪሎቹ እየደበደቡት አንደኛው ወኪል በህጋዊ መንገድ የታጠቀውን ሽጉጡን ከቦታው ሲያወጣ፣ ሌላኛው ደግሞ በጀርባው ላይ ተኩሶ ሲገድለው ይታያል። የፕሬቲ ሞት በሚኒሶታ ውስጥ ማስታወሻ ለሚያስፈልገው ሰው ሰዎች የሚደብቁበት በቂ ምክንያት እንዳላቸው እንዲሁም እነሱን ለመርዳት ለመጠበቅ ወይም ስለ እነርሱ ለመቃወም የሚሞክሩ ሰዎች የመፍራት በቂ ምክንያት እንዳላቸው ማረጋገጫ ነበር። ቤተክርስቲያኗ በአብዛኛው የሂስፓኒክና የሰራተኛ መደብ ተከታዮች አሏት። ፓስተር ሚጌል አቬሌስ የፌዴራል ወኪሎች ከመጡ ጀምሮ ወደ 2000 የሚጠጉ የምግብ ፓኬጆችን እንደላኩ ነገረኝ። ተደብቀው ካሉት ሰዎች መካከል ብዙዎቹ የጥገኝነት ጉዳያቸው በሂደት ላይ ያሉ ናቸው። የሥራ ፍቃድና ሌሎች ሰነዶች አላቸው። አንዳንዶቹ ህጋዊ ነዋሪዎች ናቸው፣ ግን አሁንም ለመውጣት ይፈራሉ። በቆዳቸው ቀለም ምክንያት ለመውጣት ይፈራሉ አለኝ። የፌዴራል ወኪሎች በክልሉ ወደ 3000 የሚጠጉ ሰዎችን በቁጥጥር ስር አውለዋል። ነገር ግን ከታሰሩት ውስጥ የ240 ሰዎችን ስም ብቻ ነው ይፋ ያደረጉት። ይህም ምን ያህል ወንጀል እንደፈጸሙ ግልጽ እንዳይሆን አድርጎታል። በሺዎች የሚቆጠሩ ሌሎች ሰዎች በስሩና በተፈጠረው ፍርሃት ተጎድተዋል። ሚኒሶታ ፐብሊክ ሬዲዮ እንደገመተው የፌዴራል እንቅስቃሴ በስፋት በሚታይባቸው ትምህርት ቤቶች ከ20 እስከ 40 በመቶ የሚሆኑ ተማሪዎች በቅርቡ ከትምህርት ገበታቸው ጠፍተዋል። ፌዴራሎች ወደ ሚኒሶታ ሲዘምቱ ምን እንደጠበቁ አላውቅም። በኖቬምበር መጨረሻ ኒውዮርክ ታይምስ በክልል ውስጥ በዋናነት በሶማሊያ ተወላጆች የተፈጸመ የህዝብ ጥቅማ ጥቅም ማጭበርበርን ዘግቦም ነበር። በባይደን አስተዳደር ስር የነበሩ የፌዴራል አቃቢ ህጎች በደርዘን የሚቆጠሩ ሰዎችን ከሰውም ነበር። ነገር ግን የታይምስ ዘገባ ከወጣ በኋላ ፕሬዝዳንት ትራምፕ ስለ ሶማሊያን መሳደብ ጀመሩ። ቆሻሻ እያሉም ጠሯቸው። ሶማሊያውያን ስደተኞች በሀገሪቱ እንደማይ
እንደማይፈለጉም ገለጹ። እንዲሁም በሺዎች የሚቆጠሩ የታጠቁ የፌዴራል ኢሚግሬሽን ወኪሎች ወደ ሚኒሶታ እንደሚላኩ አስታወቁ። በዚህም ቅዳሜና እሁድ ወኪሎች እዚያ የተገኙት በከፍተኛ የገንዘብ ማጭበርበር ምክንያት እንደሆነ በማህበራዊ ሚዲያ ላይ ጽፈውም ነበር። ትክክለኛው ምክንያት ግን አብዛኞቹ የሚኒሶታ ነዋሪዎች አልመረጧቸውም የሚለውም ሊሆን ይችላል። ትራምፕ ሚኒሶታን 3 ጊዜ አሸንፊያለሁ፣ ግን ክሬዲቱን አላገኘሁም፣ ያቺ አጭበርባሪ ግዛት ናትም ብለዋል። እውነታው ግን ሚኒሶታ አንዴም አሸንፈው አያውቁም። ምናልባትም የትራምፕ አስተዳደር ባለስልጣናት ጥቃት አመንጮች ሁከት ይፈጥራሉ፣ ይህም እርሳቸው የሚመኙትን አይነት የኃይል እርምጃ ለመውሰድ ምክንያት ይሆናል ብለው ተስፋ አድርገውም ይሆናል። ምናልባትም የሚያገኙት የተቃውሞ ካርቶን ብቻ ነው ብለው ገምተውም ይሆናል። በትራምፕ ላይ በኦንላይን የሚናደዱ ነገር ግን ራሳቸውን ለመከላከል ምንም የማያደርጉ ሰዎች ይልቁንስ በዚያ በረዷማ ሰሜናዊ ክፍል ያገኙት ነገር የተለየ ነበር። እውነተኛ ተቃውሞ፣ ሰፊ የተደራጀና በአብዛኛው ሰላማዊ ሆነም ዌል ኦርጋናይዝድ የሆነ ግራስሩትስ የነበረ ኦርጋናይዜሽን ነው። ከ9,000 እስከ 10,000 የሚሆኑ ሰዎች ተደራጅተው ይህን እንቅስቃሴ ይመሩት ነበር ሚኒሶታ ውስጥ። አንዳንድ መረጃዎች እንደሚያሳዩት እንግዲህ ኢሚግራንቶችን ፕሮቴክት በማድረግ ቤታቸው የተደበቁትን ምግብ በመስጠት እዛ ድረስ በመሄድ የሚታሰሩትን የሚያስሯቸውን ሰዎች በመቅረጽ እያንዳንዱን ኢንፎርሜሽን ለመንግስት አካላት በመስጠት ለተቃዋሚዎች ወይም ደግሞ ለሲቪክ ኦርጋናይዜሽኖች በመስጠት የአይስ ሰዎች የተለያዩ ቦታ ሲሄዱ ፊሽካ በማሰማት እንደገና ደግሞ እንቅስቃሴያቸውን በመገደብ ትልቅ ተቃውሞ የተስተናገደበት ሂደት ነበር። በአስጨናቂ መንግስት በተደጋጋሚ ጥቃት ሲሰነዘርበት ብቻ የሚፈጠር እንቅስቃሴ። በ10 ሺዎች የሚቆጠሩ በጎ ፈቃደኞች ቢያንስ ጎረቤቶቻቸውና ነጻነታቸውን ለመጠበቅ ደህንነታቸውን አደጋ ላይ እየጣሉም ነው። በማህበራዊ ሚዲያ ላይ ትኩረት ወይም ላይክ አይፈልጉም። እንደ ፕሬቲና ሬኒ ጉድ በፌዴራል ወኪሎች ካልተገደሉ በስተቀር ሌሎች አክቲቪስቶች ስማቸውን እንኳን አያውቁም። ብዙዎች የመንግስት በቀል በመፍራት የኮድ ስምን ይጠቀማሉ። ስጋታቸውም ትክክል ነው። እኔ ያነጋገርኳቸው በርካታ በጎ ፈቃደኞችና ታዛቢዎች የአይሲኢ ወኪሎች እስከ ቤታቸው እንደተከታተሏቸው ነግረውኛል። አንዳንድ ግንኙነቶቻቸውም ተጠልፈዋል፣ ስክሪንሹትም ተደርገዋል፣ እናም በኦንላይን ተለጥፈዋል። ይህም አዲስ የመልእክት መስመሮችና የኮድ ስሞችን እንዲጠቀሙ አስገድዷቸዋል። የፕሬቲ ግድያ ቪዲዮ ሲሰራጭ በተመልካቾች ዘንድ የነበረው አንዱ አጣዳፊ ጥያቄ የእርሱ የኮድ ስም ማን ነበር የሚለው ነው። ኦልሰን መጀመሪያ ከኔ ጋር ስንገናኝ ሬድ ቤር ቀይ ድብ የሚል ስም ይጠቀም ነበር። በኋላም ግን ስሙን እንድጠቅስ ፈቀደልኝ። እርሱ ዕቃ ሲያደርስ አብሬው እንድሄድም ተስማማ። መኪናውን በዕቃዎች ስጭን የለበሰው ረጅም እጅጌ ያለው ቀይ ሸሚዝና ቬስት ብቻ ነበር። የሚኒሶታ ቅዝቃዜ የሚበግረውም አይመስልም። ይህ የመጀመሪያ ስራ ነው አለ ኦልሰን ወደ መኪና ሲገባ። እንኳን ወደ ድብቅ ዓለም መጣ። የፌዴራል ወረራውን የሚቃወሙት የሚኒሶታ ነዋሪዎች ቁጥር እጅግ ከፍተኛ ከመሆኑ የተነሳ እንደ ሙያተኛ አክቲቪስት ሊቆጠሩ የሚችሉ ጥቂቶች ናቸው። እነሱ ተራ አሜሪካውያን ናቸው። ስራ ያላቸው እናቶችና አባቶች፣ ጓደኞችና ጎረቤቶች በ3 ዋና ዋና ቡድኖችም ሊከፈሉ ይችላሉ። ትልቅ ቡድን ተቃዋሚዎች ናቸው። አርብ ዕለት በሚኒያፖሊስ መሃል ከተማ በተደረገው ሰልፍና የማፈናቀል በረራዎች በሚነሱበት ኤርፖርት ላይ ይገኛሉ። ብዙ ተቃዋሚዎች አስለቃሽ ጢስና በርበሬ ስፕሬይ እንዲሁም ከዜሮ በታች የሆነ ቅዝቃዜን ተጋፍጠዋል። በትዊን ሲቲስ ሰልፍ ወቅት ብዕሮቼ በቅዝቃዜ ምክንያት ቀለም መጥፋት ስላቆሙ ማስታወሻ መያዝ አልቻልኩም ነበር። ቀጥሎ አቅራቢዎች አሉ። መኪናቸውን ከቤተ ክርስቲያኖች ወይም ትምህርት ቤቶች በምግብ የንጽህና መጠበቂያዎችና የትምህርት መርጃ መሳሪያዎች ሞልተው ተደብቀው ለሚኖሩ ቤተሰቦች የሚያደርሱ፣ መስራት ለማይችሉ ቤተሰቦች የቤት ክራይ ወይም የሞርጌጅ ክፍያም ይረዳሉ። ከኦልሰን ጋር ከመዞር በተጨማሪ አማንዳ ከተባለች የሚኒያፖሊስ እናት ጋር አብሬ ዞር። በትንሽ መኪና ውስጥ የኋላ ወንበር በ3 የህፃናት መቀመጫዎችና በተበተኑ መጫወቻዎች ተሞልተው ነበር። ከልጆች ትምህርት ቤት ከ100 በላይ ተማሪዎች መምጣት ሲያቆሙ ይህን ስራ እንደጀመረች ነገረችኝ። ወላጆች ለቤተሰቦቹ ምግብ ለማቅረብ ልጆቻቸውን ወደ ትምህርት ቤት ለማድረስና ቤት ውስጥ ለታሰሩት ልጆች የማጫወቻ ጊዜ ለማመቻቸት ተደራጁ። የአማንዳ አባትና ባል ስደተኞች ናቸው። እናም ስፓኒሽ
ዳኒሽ ትናገራለች። መርዳት በሚፈልጉና እርዳታ በሚያስፈልጋቸው መካከል ድልድይ መሆን እችላለሁ አለችኝ። አይሲ አለመሆኗን ለማረጋገጥ በር ከመቆርቆሯ በፊት ለእያንዳንዱ ቤተሰብ ትደውላለች። በአንድ ቤት አንዲት ሴት ፊት ለፊት አጠራጣሪ መኪና ቆሞ ስለነበር በጓሮ በኩል እንድንገባ ጠየቀችን። በሌላ ቤት አማንዳ በታርጌት ፌስታል ሙሉ የትምህርት ማስረጃ መሳሪያዎች ስትሰጣት አንዲት ትንሽ ልጅ በደስታም ተሞላች። በመጨረሻም ከፌዴራል ወኪሎች ጋር ወደ ኃይል ግጭት የመግባት ከፍተኛ እድል ያላቸው በተለምዶ አይሲዎች እየተባሉ የሚጠሩት አሉ። የስያሜ ኦፊሻላዊ አይደለም። እነዚህ በፉጨትና በመኪና የሚንቀሳቀሱ ታዛቢዎች ወይም ተጓዦች ናቸው። የፌዴራል ወኪሎች ብዙውን ጊዜ ከሌላ ግዛት ታርጋ ባላቸው ትልቅ መኪኖቻቸው ይታወቃሉ፣ ይከታተላሉና ለአካባቢው ሕዝብ ያሳውቃሉ። በፌዴራል ወኪሎች የተገደሉት ፕሬቲና ጉድ በዚህ ምድብ ውስጥ ይካተታሉ። ያን ነው እንግዲህ የተመለከትነው ባለፉት ሳምንታት እስከ ቅዳሜ ድረስ። የአሌክስ ፕሬት መገደል ቅዳሜ ዕለት ነገሮችን ለውጠውታል። የትራምፕ አድሚኒስትሬሽን ከአጥቂነት ራሱን ወደ መከላከል ነበር የዞረው በዚህ ሂደት እና በሰዓቱ የነበረውን የዚህን ኢንፎርስመንት ኃላፊ የቦርደር ፓትሮል ኃላፊ የነበረውን ቦቪኒዮን አንስተው ወደ ቀደመው የካሊፎርኒያ አንድ ኦፊስ ኃላፊነቱ መልሰውታል። በሱ ምትክ ቶም ሃመን አምጥተውታል። ቶም ሃም የዋይት ሃውስ ቦርደር ዛር በቦርደርና በኢሚግሬሽን ዙሪያ የትራምፕ በዋይት ሃውስ አማካሪ ነው። እሱና አጠቃላይ አሁን የኢሚግሬሽን ኢንፎርስመንትን ሚኒሶታ ላይ ሾሞት የላከው ቀጥታ ለትራምፕ ዳይሬክትሊ ሪፖርት እንዲያደርግ ነው ያዘዘው። የትራምፕ አስተዳደር ባለስልጣናትና የአማጋ ተጽዕኖ ፈጣሪዎች እነዚህን አክቲቪስቶች ደጋግመው አመፀኞች እያሉ ይጠሯቸዋል። በሁከት ውስጥም እንደሚሳተፉ ይናገራሉ። ነገር ግን የሚኒሶታ ተቃውሞ በአብዛኛው አካላዊ ግጭትን በማስወገድ ላይ የተመሰረተ ስትራቴጂን ይከተላል። አክቲቪስቶች ጥበቃን፣ እርዳታና መረጃን ቅድሚያ ሰጥተዋል። ነገሮች ሲባባሱ ብዙውን ጊዜ ምርጫው የፌዴራል ወኪሎች ነው። ዘንድሮ በሚኒያፖሊስ ከተፈጸሙት 3 ግድያዎች 2 የተፈጸሙት በፌዴራል ወኪሎች ነው። ከማህበረሰቡ አስደናቂ ምላሽ አይቻለሁ። ጎረቤቶቻችን ከአጋርነት ወደ ቤተሰብነት ከቤተሰብም በላይ ሲሆኑም አይቻለሁ። እርስ በርስ ይጠያየቃሉ፣ ምግብና ትራንስፖርት ያቀርባሉ፣ አይሲ ወይም ሌላ አደጋ ካለ ይደዋውላሉ ስትል ማሊካ ዳሂር የሶማሊያ ተወላጅ የሆነች የአካባቢው አክቲቪስት ነገረችኝ። የሚኒሶታ ተቃውሞ አንድ የጋራ ርዕዮተ ዓለም ካለው ጎረቤታማነት ልንለው እንችላለን። ማንነታቸው ወይም የመጡበት ቦታ ሳይለይ በአካባቢው ያሉ ሰዎችን ለመጠበቅ መወሰን፣ ይህ ከትራምፕ አስተዳደር ፍልስፍና ጋር በእጅጉ ይቃረናል። ምክትል ፕሬዝዳንት ቫንስ አሜሪካውያን ዜጎች ጎረቤቶቻቸውን አይተው የጋራ ነገር ካላቸው ሰዎች ጋር መኖር እፈልጋለሁ፣ ከማላውቃቸው 4 ቤተሰቦች ጋር መኖር አልፈልግም ማለታቸው ምክንያታዊ ነው ብለዋል። የሚኒሶታ ነዋሪዎች ግን ጎረቤቶቻቸው በሚኒያፖሊስም ይሁን በሞቃዲሾ የተወለዱ ያው ጎረቤቶቻቸው መሆናቸውን አጥብቀው ይናገራሉ። ይህ ምናልባትም በአሜሪካ ባሉ አንዳንድ ኃይል ክርስቲያኖች ዘንድ የተጠላ ቢመስልም ጥልቅ ክርስቲያናዊ ፍልስፍና ነው። ረቡዕ ዕለት ግሪን ቢንና ኮባልት በሚል የኮድ ስም ከሚንቀሳቀሱ 2 በጎ ፈቃደኞች ጋር ተገናኘው። ጉድ ከተገደለችበት ብዙም ሳይርቅ በአንድ የታርጌት መኪና መቆሚያ ውስጥ አገኙኝ። ኮባልት በቴክኖሎጂ ዘርፍ ትሰራለች። ነገር ግን በቅርብ ከቀን ስራዋ ይልቅ በፓትሮል ጥበቃ ላይ ጊዜዋን እያሳለፈች ነው። ግሪን ቢን ባዮሎጂስት ናት። ነገር ግን ለስራዋ የነበረው የገንዘብ ድጋፍ በትራምፕ አስተዳደር እንዳልታደሰ ነገረችኝ። ሁለቱም አሁን የሚያደርጉትን ነገር ያደርጋሉ ብለው አስበው አያውቁም። እኔ እኮ ጫካ ውስጥ ሾልኬ ነፍሳትን ማጥናት ነበር ስራዬ አለች ግሪን ቢን። አብዛኞቹ ተጓዦች በጥንድ ይሰራሉ። ረዳት አብራሪው ወይም ኮፓይለቱ የአይሲም መገናኛ የሚናገርና የታርጋ ቁጥሮችን የሚያጣራውን ዳስፓቸር ያዳምጣል። ግሪን ቢን የአይሲ መኪናን ሲያገኙ ምን እንደሚያደርጉ አስረዳችኝ። አይሲና ቦርደር ፓትሮል ሁለቱም በሚኒያፖሊስ አሉ፣ ግን ሁሉም አይሲ እያሉ ይጠሯቸዋል። ተጓዦች መኪናውን እየተከተሉ ጥሩምባ በኃይል እየነፉ ወደ አካባቢው እስኪወጡ ወይም ቆመው እስኪወርዱ ድረስ ይከተሏቸዋል። ተጓዦች የስራ ባልደረባዬ ሮበርት ቶርስ እንደዘገበው ማዕከላዊ አመራር የላቸውም። ነገር ግን ከዚህ በፊት በፖሊስ ግድያዎች ላይ በተደረጉ ተቃውሞችና በቅርቡ በኤልኤና ቺካጎ በተደረጉ የኢሚግሬሽን ዘመቻዎች ልምድ ባላቸው የአካባቢው አክቲቪስት ቡድኖች ስልጠናን አግኝተዋል። ታዛቢዎቹ የትራፊክ ደንቦችን ጨምሮ ሕግና በጥንቃቄ እንዲከተሉና ከፌዴራል ወኪሎች ጋር አካላዊ ግጭት እንዳይፈጥሩ ተምረዋል። ወኪሎቹ አንድን ሰው ከያዙ ታዛቢዎቹ የዛን ሰው ስም ለማግኘት ይሞክራሉ። በዚህም ለቤተሰቡ ማሳወቅ ይችላሉ።
ነገር ግን አይሶቶችን ጠለፋ ይሉታል። በጸጥታ መከናወንን ይመርጣሉ። ብዙውን ጊዜ ግሪንቢን እንደምትለው እነዚህ በጎ ፈቃደኞች ትኩረትን ሲስቡ ወኪሎቹ ከመጋፈጥ ይልቅ ይሄዳሉ። አክላም እውነቱን ለመናገር በጣም ፈሪዎች ናቸው አለች። ቶም ሃምን አምጥተውታል። ቶም ሃም የዋይት ሃውስ ቦርደር ዛር በቦርደርና በኢሚግሬሽን ዙሪያ የትራምፕ በዋይት ሃውስ አማካሪ ነው። እሱና አጠቃላይ አሁን የኢሚግሬሽን ኢንፎርስመንትን ሚኒሶታ ላይ ሾሞት የላከው ቀጥታ ለትራምፕ ዳይሬክትሊ ሪፖርት እንዲያደርግ ነው ያዘዘው። ይሄ ማለት ይሄን ኢንፎርስመንት የሚመራው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ድርጅት ነው። በዛ ላይ ነው ኤግዚኪዩቲቭ ብራንቹ ሄድ ያለው ዋይት ሃውስ ያለው ማለት ነው። ነገር ግን ትራምፕ ይሄን መሀል ያለውን ድርጅት ነው ወደ ጎን ገፍቶ ቶም ሃም አጠቃላይ የሚኒሶታን ኢንፎርስመንት ቀጥታ ከሱ ጋር ብቻ እንዲነጋገር ያደረገው። ይሄ አንድ የሚሰጠን ምልክት የሆምላንድ ሴኩሪቲ ሴክሬታሪ የሆነችውን ሴክሬታሪ ናኦሚን ያገለሉበት ሁኔታ ነው ያየነው። እንግዲህ እሷ የተገለለችበት በዋናነት ይሄን ኢንፎርስመንት የመራችበት መንገድ ልክ እንዳልሆነ አግሬሲቭ እንደነበረች ሚዲያ ላይ የትራምፕ አድሚኒስትሬሽን ትልቁ ሌጋሲ የሆነውን የኢሚግሬሽን ኢንፎርስመንት እና ኢሚግሬሽን ሰክሰስ በዚህ መልኩ ኔጌቲቭ ጥላሸት በመቀባት ትልቅ ሚና አላት ብሎ የትራምፕ አድሚኒስትሬሽን ስላመነ ነው። በፓውደር ሆርን ሰፈር ስንዞር ሁሉም ማለት ይቻላል የንግድ ድርጅቶች መስኮት ላይ አይሲኢ አውት አይሲ ውጣ የሚል ምልክት ነበረው። ግራፊቲዎች በየቦታው ነበሩ። እንዲሁም በአይሲ የተገደለች አሜሪካዊት እናት የሚል ጽሑፍ ያለባት የጉድ ፖስተሮችም ተለጥፈዋል። ዲስፓቸሩን እያዳመጠች ኮባልት ስለ አይሲ መኪናዎች መገኛ፣ ስለተከበቡ ተጓዦችና ስለሚኖሩ ጠለፋዎች ለግሪን ቢን መመሪያ ትሰጣለች። በፓትሮል ላይ ለ30 ደቂቃ ያህል እንደቆየን ግሪን ቢል ከሌላ ግዛት ታርጋ ጋር ነጭ ጂፕ ዋግነር አየችና ቁጥሮቹን አነበበች። የአይስ መኪና መሆኑ ተረጋገጠ አለች ኮብልትና ዋግነሩን በሰፈር ውስጥ ሲሽከረከር መከተል ጀመርን። ሌላ የተጓዦች መኪናን ተቀላቀል። እናም በተቻለ መጠን ድምፅ አሰማን። ከ10 ደቂቃ በኋላ ዋግነሩ ወደ አውራ ጎዳና ገባ። ግሪንቢን ተመልሳ ወደ ሰፈሩ እንደማይመጣ እርግጠኛ እስክንሆን ድረስ ተከተለችው። ከዚያም ተመለስን። አብዛኞቹ ከአይስ ጋር የሚደረጉ ግንኙነቶች እንደዚህ ይጠናቀቃሉ። ነገር ግን አንዳንዴ ሁኔታዎች ይበላሻሉ። ግሪንቢልና ኮባልት አሁን እያደረጉት ያለው ነገር ስታደርግ እንደተገደለችው ጉድ ስራው ለታዛቢዎች አስጨናቂ ነው። ምክንያቱም ትንሽ የሚመስሉ ግንኙነቶች እንኳን ገዳይ ሊሆኑ እንደሚችሉ ያውቃሉ። በሚቀጥለው ቀንም ጂዲና ላይም ከሚባሉ ሌሎች 2 ተጓዦች ጋር ዞርኩ። ሁለቱም ጸረ ጽዮናዊ አይሁዶች እንደሆኑና በፍልስጤም ደጋፊና ብላክ ላይቭስ ማተር ተቃውሞች ላይ እንደተሳተፉ ነገሩኝ። ላይም በውርጅ መብት ድርጅት ውስጥ ትሰራለች። ጂዲ ደግሞ ረቢ የአይሁድ የሃይማኖት መሪ ናት። በዌስት ባንክ የመከላከያ ፕሪዘንስ ሰርቻለሁ አለች። ላይም የአክቲቪስቶች በፍልስጤም ማህበረሰቦች ውስጥ በመገኘት ብቻ የሰፋሪዎችን ጥቃት ለመከላከል የሚሞክሩበትን የተቃውሞ አይነት በመጥቀስ ይህም በጣም ተመሳሳይ ነው። ለ1 ሰዓት ያህል ከዞርን በኋላ አንድ የአይስ መኪና አገኘን። ጂዲ ጥሩምባውን በኃይል መንፋት ጀመረች። እናም ለራሷ ስታጉረመርም ሰማኋት። እየነዳን ብቻ ነው፣ ይህ ህጋዊ ነው፣ ይህን ነገር እጥለዋለሁ። ሁለቱንም እንደፈሩ ጠየኳቸው። ፍርሃት አይሰማኝም፣ ግን ምናልባት ሊሰማኝ ይገባ ነበር አለችም። ላይ ጂድ ጉድ ከተገደለች ከቀናት በኋላ ፓትሮል ላይ እንደነበረችና በፌዴራል ወኪሎች ተከባ እንደ ጮኸች ነገረችኝ። በጣም አስፈሪ ነበር አለች ጂዲ። አንድን ሰው መግደል በእርግጠኝነት እንደ ማስፈራሪያ ዘዴ ይሰራል። ምን ሊፈጠር እንደሚችል ምንም አታውቅም። አይሲ ወኪሎች የታርጋውን ፎቶ እንዳነሱና በኋላም ወደ ቤቷ መጥተው ሌላ ፎቶ ለማንሳት ከመኪናቸው ብቅ እንዳሉ ነገረችኝ። ይህም ለጂዲ ማን እንደሆነች እንደሚያውቁ ግልጽ ለማድረግ ነበር። ግሪንቢን ተመሳሳይ ነገር ነግራኛለች። ወኪሎች ወደ ቤቷ እንደመጡ ስትወጣም እንደተከተሏት፣ ከዚያም መኪናዋን ዘግተው መከተልሽን አቁሚ፣ ይህ የመጨረሻ ማስጠንቀቂያሽ ነው ብለውም እንደጮሁባት። ግሪንቢን ይህን ስትነግረኝ መሳቅ ችላ ነበር። እስኪሄዱ ድረስ አፍጥጫ አየኋቸው አለችኝ። የጉድን መታሰቢያ ሐውልት አለፍን። ለእርሷ የተደረጉ ክብሮች፣ አበባዎችና
ደብዳቤዎች አሁንም እዚያ ነበሩ። በቀላሉ በረዶም ተሸፍነዋል። በዚያ ጊዜ ነዋሪዎች በቅርቡ ለፕሬቲ ሌላ መታሰቢያ እንደሚያቆሙም እናውቅ ነበር። የሚኒሶታ ህዝባዊ ተቃውሞ ሰፊ ባህሪ ማንም የአይስን ስራ አይደግፍም ወደሚል እምነትም ሊመራ አይገባም። ብዙ ሰዎች ይደግፋሉ። ትራምፕ በ2004 ግዛቱን ለማሸነፍ ተቃርበው ነበር። እናም ብዙ ሰዎች በተለይም ከትዊን ሲቲስ ውጪ ትክክለኛው ስታቲክስ ምንም ቢባል አስተዳደሩ በጣም መጥፎቹን እያነጣጠረ ነው የሚለውን ዲስኩር ያምናሉ። ሚኒሶታውያን አይስን ወደ ምግብ ቤቶቻቸውና ቡና ቤቶቻቸው በደስታ የሚቀበሏቸውን ቦታዎች ለማግኘት ብዙ መሄድ አይጠበቅብህም ሲሉ በከተማ ዳርቻ ኢጋን የሚገኘውን የማውንት ካልቫሪ ሉተራን ቤተክርስቲያን ዋና ፓስተር ቶም ጄንክሰን ነገሩኝ። እርሳቸውም በምግብ እርዳታው እየተባበሩ ነው። ብዙዎቹ ፕሬዲክት ያደረጉት ትራምፕ ሪዛይን እንድታደርግ ያስገድዳታል ብለው ነበረ። እሷም ለአክሲዮም ለተባለ ኒውስ ኤጀንት እንደገለጸችው ያደረገችው በጠቅላላ ፕሬዚዳንት ትራምፕ እና ስቴፈን ሚለር የዚህ ኢሚግሬሽን ኢንፎርስመንት ሄድ የሆነ በዋይት ሃውስ ላይ እሱ የሚሰጠኝን የተናገርኩት ራሱ በስቴፈን ሚለር ዲክቴት የተደረግኩትን ነው ብላለች። እንግዲህ እርስ በርስ የተካሰሱበትም ሁኔታን ተመልክተናል ላስት ዊክ። ብዙ ሰዎች አይስን አሁንም ያበረታታሉ። ምክንያቱም ሰዎች የሚነግሯቸው ወይም የሚያሳዩቸው ነገር እውነት ነው ብለው አያስቡም። ምንም እንኳን አብዛኛው ሽፋን በከተሞች ላይ ያተኮረ ቢሆንም የከተማ ዳርቻ ነዋሪዎች በመላው ግዛቱ እንቅስቃሴዎች እንዳዩ ነግረውኛል። ከምንኖርበት ብዙም ሳይርቅ የሞባይል ቤቶች አሉ ጄንክሰን። ወኪሎቹ በየቀኑ እዚያ ነበሩ። ታውቃለህ 10፣ 15፣ 20 ወኪሎች በአውቶቡስ ማቆሚያዎች ላይ ይሰራሉ። በሁሉም ቦታ አሉ። አይስን በመቃወም የሚሳተፉት መካከል እንኳን ሰዎች የተለያየ የፖለቲካ አመለካከት አላቸው። የንቅናቄው ሰላማዊ ባህሪና ትኩረትም በኢሚግሬሽን ላይ የተለያዩ አመለካከቶች ያሏቸውን በጎ ፈቃደኞችን ስቧል። ከነዚህ መካከል የትራምፕ አስተዳደር አደገኛ ወንጀለኞችን የማባረር አለማወቅ ቅን ቢሆን ኖሮ ድጋፍ ሊሰጡ የሚችሉ ሰዎችም ይገኙበታል። እኔ የማምንበትና አብዛኛው የላቲኖ ማህበረሰብ እንደሚስማማበት የማውቀው ነገር መጥፎ ሰዎች እንዲወጡ እንፈልጋለን፣ ወንጀለኞች እንዲወጡ እንፈልጋለን አሉኝ ፓስተር ሚጌል። ከ30 ዓመታት በፊት ከሜክሲኮ የመጡት። ሁላችንም እዚህ የመጣነው ለራሳችንና ለልጆቻችን የተሻለ ህይወት ፈልገን ነው። ስለዚህ ወንጀለኞች፣ አስገድዶ ደፋሪዎች ሲኖሩ፣ በመንገዶቻችን በማህበረሰባችን ውስጥ አስከፊ ነገሮች የፈጸሙ ሰዎች ሲኖሩ እንፈራቸዋለን። እዚህ እንዲሆኑ አንፈልግም። ችግሩ ግን የፌዴራል ወኪሎች እያሳደዱ ያሉት ወንጀለኞችን ብቻ አይደለም። ፓስተር ሚጌል በሐዘን ተውጠው የምግብ ማከፋፈሉን ለማደራጀት የረዳቸው ህጋዊ ሰነድ አለው ብለው የሚያምኑት የቅርብ ጓደኛቸው እኔ ከመጎብኘቴ አንድ ቀን በፊት በፌዴራል ወኪሎች እንደተወሰደም ነገሩኝ። ቃል አጣሁ አሉ። ግን ለወርቅ ልሰበር አልችልም፣ ምክንያቱም እነዚህ ሁሉ ቤተሰቦችም ይፈልጉናል። ፕሪቲ ከተገደለ ከ2 ቀናት በኋላ የስራ ባልደረባይ ኒክ ሚሮፍ በሚኒያፖሊስ ኦፕሬሽኑን ሲመራ የነበረው የቦርደር ፓትሮል ባለስልጣን ግሪጎር ቦቪና ከተማውን ለቆ እንደሚወጣና በትራምፕ የድንበር ኃላፊ ቶም ሆማን እንደሚተካ ዘገበ። ቦቪኖ በሰውነት መከላከያ ትጥቅ ወይም በሊው እርምጃ ኮቱ እየተንጎራደደ ለተቾች እንደ ክፉ ሰው ሆኖ መታየቱ የሚደሰት ይመስላል። ለተቾቹ እንደ ክፉ ሰው ሆኖ በመታየቱ የሚደሰት ይመስል ነበር። የፌዴራል ወኪሎች ጠንካራ እርምጃ እንዲወስዱ ያበረታታል። አንዳንዴም ራሱ ይሳተፋል። ከግሪንቢንና ከባልት ጋር በነበርኩበት ቀን ቦቪኖ ያስለቃሽ ጢስ መያዣ በእጁ እያወናበደ ወደ ተበታተነ የተቃዋሚዎች ስብስብ ሲወረውር አይቻለሁ። የቦቫኖ መነሳት አሜሪካውያን በፌዴራል ወኪሎች እንደ ተጨማሪ ሞት እንደማይታገሱ ማረጋገጫ ይመስላል። የሚኒሶታ ህዝብ የትራምፕን አስተዳደር ወደ ስትራቴጂካዊ ማፈግፈግ አስገድዶታል። ይህም የተፈጸመው እንደ አመፀኛ ሳይሆን እንደ ጎረቤት ነው። አርብ ዕለት በተደረገው ሰልፍ በሺዎች የሚቆጠሩ በበረዷማው የሚኒያፖሊስ መሃል ከተማ ትራምፕ የለም፣ ወታደሮች የሉም፣ ትዊን ሲቲስ ጫማ አላሽም እያሉ ሲዘምሩ ኢታን ማክፈርላንድ ከተባለ ወጣት ተቃዋሚ ጋር አወራው። ወላጆቹ ከዩጋንዳ የመጡ ስደተኞች እንደሆኑ ነገሩኝ። በቅርቡ እናቱን ብትያዝ ብሎ የስደት ሰነዶቿን እንድታሳየው ጠይቋት ነበር። እንዲህ አይነቱ የመንግስት ጭቆና እናቱ ወደ አሜሪካ ስትመጣ ለማምለጥ የሞከረችው ነገር እንደሆነ ነገረኝ። እንግዲህ አሁን ያለው ኢንፎርስመንት አግሬሲቭ ሆኖ አንመለከትም፣ ግን የአይስ ኢንፎርስመንት ከሚኒያፖሊስ ዋና ከተማው ወደ ወጣ ዋሉት ሲቲዎች እየተሄደ ነው። ለምሳሌ ብሌን ላይ ዛሬ የአይስ ኦፊሰሮች ቤት ለቤት እየሄዱ
የዋራንት ፔፐሮችን የኢንተርቪው ፔፐሮችን እየሰጡ ነበር ኢሚግራንቶች ይገኙበታል ብለው የሚያስቡበት ቦታ ማለት ነው። ይሄ ከዋናው ከተማውና እነዚህ አክቲቪዝሞች ካሉበት ወጣ ወዳሉት ቦታዎች ላይ ኢንፎርስመንቱ እንደሄደ ነው። እስካሁን የቆመበት ሁኔታ አልተመለከትንም። ከሆቴሎች ደግሞ የሚሊተሪ ቤዝ ላይ ወደ ማረፍ ሄደዋል። ሆቴሎች ነበር የሚያድሩት። እዛ ላይ ጠቅላላ አክቲቪስቱ እየሄደ በፊሽካ ማታ ሙሉ እንዳይተኙ እያደረጋቸው ነበር። አሁን ወደ ሚሊተሪ ቤዝ አስገብተዋቸዋል። ይቀንሳል አይቀንስም ዊ ዶንት ኖ እስካሁን። አንድ ነገር ግልጽ የሆነው ግን ከዚህ በፊት ያለው አይነት ኢንፎርስመንት እያራመዱ አይደለም። አግሬሲቭ የሆነ ኢንፎርስመንት እያራመዱ አይደለም። ታክቲካቸውን የለወጡ ይመስላል። ይሄ እስከምን ይቀጥላል አሁንም ግልጽ አይደለም። ወደ ዊስካንሰን፣ ወደ ፊኒክስ አሪዞና ኮሎራዶ እንደሚሄዱ ነው የሰማነው። ኮሎራዶ ሰን የተባለው ሪፖርት እንዳደረገው ከሚኒያፖሊስ ቀጥሎ እዚህ የሰፈሩት ወደ ዴንቨር እና ወደ ኮሎራዶ ውስጥ ላሉት ሌሎች ሲቲዎች ውስጥ እንደሚጓዙ ነው የጠቆሙት። ዊስኮንሰን ላይ እስከ ሚያኪ ይመስለኛል እስከ 100 የሚሆን ቤድሩሞች በሂልተን ላይ ቡክ እንዳደረጉ ሊክድ የሆኑ ኢንፎርሜሽኖች ያሳያሉ። ለዚህ ወደ ጎረቤት ስቴቶች አሁን ላይ ያሉት ኢንፎርስመንት ሊዛመት እንደሚችለው ግምቴን ልሰጥ የምችለው እንግዲህ ዊል ሲ ፍጻሜ መቼ እንደሚሆን ማለት ነው። ግን አሁን በአጠቃላይ የሚኒሶታ ህዝብ ባደረገው ትግል ሜይ ቢ በአሌክስ ፕሬት ሰማዕትነት ይሄ ነገር ረገብ ማለቱ መመልከት ችለናል። ክርስቲኖቭ እና ስቴቨን ሚለር እነሱ እናንሳቸው እና ማን ያሸንፋል ከሁለቱ?